not an ethno-nationalist organization seeking ethnic empowerment. That should be clear. In fact, on the contrary, we are fighting, identity politics, ethnic-based, hate-infused politics. So we're exactly the opposite of what is being said about us. ይህ ድምጽ የቀድሞ ጋዜጠኛ የመካከለኛው የሰብአዊ መብት ተሟጋች ያሁኑ የፋኖ መሪዎች ድምጽ የእስክንድር ነጋ ድምጽ ነው። ቅጂው ከሁለት ቀናት በፊት ከቱርክ ዋሬት ቴሌቪዥን ጋር በነበረው ቃለ መጠይቅ የተወሰደ ሲሆን ንግግሩ ቃል በቃል ወደ አማርኛ ሲተረጎም በፍጹም ብሔርተኞች አይደለንም የምንታገለውም ብሔርተኝነትና ህገ መንግስቱን ብሎም የጎሳ ፖለቲካን ለማጥፋት ነው የሚል ይሆናል። ሙሉ ቃለ መጠይቁ ከ30 ደቂቃ አይበልጥም። አብዛኛውን ጊዜ የሚወስደው እስክንድር ነጋ ስለ ብሔርተኝነት አስከፊነት የሚተነትንበት ነው። ሰውየው የተደራጀው በብሔሩ ነው። ለሀገር ውስጥ ፖለቲካው ታገላለሁ የሚለውም ለአማራ ብሔር ነው። እዚህ ላይ ግን ፋኖ ብሔርተኛ አይደለም ሲል በግልጽ ይደመጣል። የአማራ ህዝብ ባለመደራጀቱ ዘርፈ ብዙ መንግስታዊ በደሎች እየተፈጸሙበት ያለ መከረኛ ህዝብ ቢሆንም ካሁን ቀደም ይደረግ እንደነበረው የአማራን ወታደር ጉልበት ተጠቅሞ ስልጣን ላይ መያዝ የሚቻል አይመስልም። እስክንድር ነጋ ቃለ መጠይቅ ላይ የተጠቀሰው ታይትል ደግሞ የፋኖ መስራችና መሪ የሚል ነው። በግልጽ ለመናገር ያክል እስክንድር ነጋ የመሰረተው ፋኖ ስለመኖሩ ከዚህ ቃለ መጠይቁ በፊት ሲናገር አልተደመጠም። የፋኖ ኃይሎች ለወታደራዊ ድላቸው መዘግየት እንደ ምክንያት የሚያነሱት አንድ አለመሆናቸውን ሲሆን አንድ አለመሆናቸው ደግሞ የመጀመሪያው ተጠያቂ የሚያደርጉት እስክንድር ነጋን ነው። ሰውየው የሰሞነኛ ቃለ መጠይቁም ልዩነታቸውን የሚያሰፋና ምናልባትም ግልጽ የርዕዮተ ዓለም ልዩነቱ ውስጥ የሚከታቸው ይመስላል። በተለይ ዘመነ ካሴ በኩል ያለው እሳቤ አማራ የሚዋጋውም የሚሞተውም ለራሱ ነው የሚል ይመስላል። ይህ አይነት እሳቤ ዘመነ ካሴ ራሱ ደጋግሞ ሲናገረውም የተደመጠው ነው። አማራ አራሽ ቀዳሽ ተኳሽ ብቻም ሳይሆን ነጋሽም ጭምር ነው የሚለው ንግግሩም የቅርብ ትውስታችን ነው። ይህ ንግግር የሚያመላክተው ፋኖ ብሔርተኛ መሆኑን ብቻ እንጂ ሌላ ምንም ሊሆን አይችልም። በተመሳሳይ መልኩ ብርጋዴር ጀነራል ተፈራ ማሞ ከሰሞኑ ባደረጉት ንግግራቸው የአማራ ሁለንተናዊ ችግር የሚፈታው በአማራነትና በአማራ ፖለቲካ ማዕቀፍ ውስጥ ወይም በብሔርተኝነት ውስጥ ብቻ ነው ብለዋል። በዚያው በሸዋ የሚንቀሳቀሱ ፋኖዎችን ይመራሉ የሚባሉት እስክንድር ነጋ ደግሞ ፋኖ ብሔርተኛ አይደለም እያሉ ናቸው። በእርግጥ በሀብታሙ አያሌው ቃላት ታላቁ የሚባለው የቀድሞው ጋዜጠኛ የሰብአዊ መብት ታጋይ የመላው አማራ ህዝባዊ ድርጅት አባል የአሁኑ የአማራ ፋኖ አመራር እስክንድር ነጋ አዲስ አበባ ከተማ እየገቡ እየወጡ ናቸው የሚሉ መረጃዎችም ተበራክተዋል። እስክንድር ነጋ አዲስ አበባ ሽሮ ሜዳ አካባቢ መታየቱን በራፍ ቲቪ ባይኔ በብረቱ ተመለከትኩ ካሉ ምንጭ ማረጋገጥ ችሏል። ሰውየው ምናልባትም አሜሪካ ኤምባሲ ቆይቶ ሲወጣ ታይቶ ሊሆን እንደሚችል ግምት መውሰድ ይቻላል። ለእስክንድር ነጋ ቅርብ ከሆኑ የአዲስ አበባ ልጆች አንዱ ለበራፍ ዘጋቢ እንደተናገሩት በዚህ የሰሞን አድናቂዎቹ ታላቁ የጽናቱ ተምሳሌት እስኪው የሚሉት ሰው አሜሪካን ኤምባሲ ገብቶ ሲወጣ ታይቶ ነበር። የዝግጅት ክፍላችን ይህ የተለየ መረጃ በእጁ ከገባበት ያለፈው ሐሙስ ዕለት ጀምሮ ለሁለት ተከታታይ ቀናት መጠነ ሰፊ ማጣራቶችን አድርጓል። እስክንድር ለምን አዲስ አበባ ሊገባ ይችላል? አሜሪካ ኤምባሲ ስለምን ሊገኝ ይቻለ? ሊኮበልል ነው ወይንስ ሊደራደር? አሜሪካና እስክንድር ምንና ምንድን ናቸው? አሜሪካ ከመንግስት ተቃራኒ ከሆኑ ተፋላሚዎች ጋር ያላት ግንኙነት ምን አይነት ነበር? የሚሉ ጥያቄዎችን እያነሳ በመጣለ ጉዳዩን ለመፈተሽ ከፍተኛ የሚባል ጥረት አድርጓል። በሂደቱም አንድ በአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ ተምረው በዚህ ጊዜ በአገሪቷ ውስጥ አለ በሚባል የመንግስት ቁልፍ ተቋም ውስጥ የሚሰሩና ፖለቲካ የሚተነትኑ ምሁር አግኝተን ማብራሪያቸውን ተቀብለናል። እሳቸው እንደሚሉት ከሆነ ስለ ድርድሩ መነጋገር የእስክንድር ነጋ የአዲስ አበባው ጉዞ ምክንያታቸው ነው። የቀድሞ በኢትዮጵያ አሜሪካ አምባሳደር የእስክንድር ነጋ የቅርብ ጓደኛ እንደነበሩ ይታወቃል የሚሉት ተመራማሪው ይህንን ቅርበት ተጠቅመው ለድርድሩ አስተማማኝ ዋስትና ለማግኘት መጥተው ሊሆን ይችላል በሚል ገልጸውታል። ተመራማሪው አክለውም አሜሪካ በኢትዮጵያ ያለው ግጭት በሰላም ቶሎ እንዲጠናቀቅ በጽኑ ትፈልጋለች በማለት ለዚህ ነው ሙሉ ደህንነቱን ጠብቃ ኤምባሲ ውስጥ ያነጋገረችው ሲሉም የእስክንድርን የሽሮ ሜዳ መገኘት የሚያረጋግጥ ማስተንተኛ ሰጥተዋል። ይህንን የፖለቲካ ተንታኝ ግምገማ በሚደግፍ መልኩ ከዓመታት በፊት እስክንድር ነጋ በሳተላይት ስልክ ከሀብታሙ አያሌው ጋር ባደረጉት ውይይታቸው በአማራ ክልል ሰሜን ወጫ ወረዳ የዘመነ ካሴ ፋኖች በምርኮ አስጉዘዋቸዋል እንዲሁም ገድለዋቸዋል ስለተባሉት ንጹሃን የማሲንጋን ስም እየጠራ ቁጣውን መግለጹ አይዘነጋም። በዚህ መሰረት በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋና እስክንድር ነጋ አንድ አፍ መሆናቸው አብረው መሰንበታቸው እንደሚያመላክት ማሳያ ሲሆን ከሰሞኑ ፋኖ ብሔርተኛ አይደለም ማለቱ ደግሞ ነገርየውን እውነት ያደርገዋል የሚሉ ድምጾች ወጡ። ዘመነ ካሴ በበኩሉ ስለ ድርድር ሲነሳለት ሰላም የምድር ጌጥ ነው የሚል አማላይ አረፍተ ነገር በመወርወር ቀጥሎ ግን ለመጀመሪያ ጊዜ ከመንግስት ኃይሎች ጋር ስለ ድርድር በቢቢሲ ወጥቶ የተናገረውን
አቶ እስክንድር ነጋን ያጣጥለው ጀመር። ዘመነ ካሴ በዚህ ንግግሩ ወንድማችን በእንግሊዝኛ የሰጠው መግለጫው ለእኔ በጆሮዬ በኩል የተተኮሰ የማስጠንቀቂያ መድፍ ነበር በሚል ነው። እስክንድር በዚያው ቆይቶ ያነሳው ከመንግስት ጋር ለመደራደር እንደ አማራ ፋኖ አንድ መሆንን አስፈላጊነት ሲሆን ዘመነ ግን ይህንን ሐሳብ ጆሮ ላይ እንደተተኮሰ መድፍ እየቆጠረው ነው። ከሰሞኑ ደግሞ ፋኖ ብሔርተኛ አይደለም ማለቱን ሲሰማ ምናልባት ምን ሊል እንደሚችል መገመት ባይቻልም ርዕዮተ ዓለማዊ ልዩነታቸው በመካከላቸው መፈጠሩን ግን መናገር ቀላል ይሆናል። በወቅቱ ዘመነ ካሴ ስለ ድርድር ሲናገርም 4 ኪሎን የሚሰጡን ከሆነ እንስማማለን የሚልና ፈጽሞ ለመነጋገር ዝግጁ አለመሆኑን የሚያመላክት ጉዳይ አንስቷል። የአሜሪካው መንግስት ከጀርባው በሚዘውሩ ዓለም አቀፉ የገንዘብ ተቋም አማካኝነት ተፈጭቶ የተቦካውን ተወቅቶም የተጋገረውን የማክሮ ኢኮኖሚ ፖሊሲ ለባንክ ባለቤቶች ሲያስረዱ ወንበራቸው ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አሜሪካ መራሹን እቅድ ውጤታማ ለማድረግ ሰላምና መረጋጋት ወሳኝ መሆኑን ጠቅሰዋል። በዚህም መሰረት በአማራ ክልል ከሚንቀሳቀሱ ከተወሰኑ የታጠቁ ኃይሎች ጋር ንግግር ከተጀመረ ውሎ ማደሩን በወቅቱ ተናግረዋል። አብይ አህመድ ከታጣቂዎቹ ጋር እየተደረገ ነው ያሉትን ንግግር አስቸጋሪ ያደረገው ኃይሉ አንድ አለመሆኑ ነው በማለት አንድ እንዲሆኑም ከፍተኛ ጥረት ሲደረግ ነበር ብለውናል። ጠቅላይ ሚኒስትሩ ከታጣቂዎቹ ጋር እየተደረገ ነው ያሉትን ንግግር ፍሬያማ እንዳይሆን ያደረገው ጉዳይ ደግሞ በአንድ ስም የሚጠሩ በጣም ብዙ ኃይሎች ያሉበት ስለሆነ ከአንደኛው ጋር መግባባት ሙሉ ውጤት ላይ ያመጣ ይችላል በማለት ነው። ግን አንድ በአንድ የዚህ ነገር መቋጫ ሰላም ነው ሲሉ ገልጸዋል አብይ አህመድ በወቅቱም ተቋቁሞ ዛሬ ላይ ይደብዛቸው የጠፋውና ዘመነ ካሴ በስድብ የሚጠርጋቸው የአማራ ክልል የሰላም ካውንስል ሰዎች ደግሞ የፋኖ ኃይሎች ወደ አንድ መዋቅር ከተሰበሰቡ ድርድር ሊደረግ እንደሚችል ፊልድ ማርሻል ብርሃኑ ጁላ ነግረውናልም ፈቃድም ሰጥተውናል ሲሉ በቴሌቪዥን አይተናቸዋል። ከዚህ ሁሉ ጀርባ ከሰሞኑ እስክንድር ነጋ ደጇን የጎበኘው የአሜሪካ መንግስት እንዳለች ይገመታል። ከዚህ ሁሉ ጀርባ ከሰሞኑ እስክንድር ነጋ ደጇን የጎበኘው አሜሪካ እንዳለች የሚገመት ጉዳይ ነው። አሜሪካ ደግሞ ዳግም የኢትዮጵያ መንግስት አፍቃሪ መሆን ችላበታለች። ለኢትዮጵያ መንግስት ብዙ የማይጎረብጠውና የብልጽግና ካድሬዎች አብይ ይወዱታል የሚሉለት ሰው ደግሞ እስክንድር ነጋ ነው። እስክንድርም ስለ አሜሪካና አሜሪካውያን መጽሐፍ አብዝቶ ይወዳል። የኢኮኖሚክስ ትምህርቱንም በአሜሪካ ምድር የተፈጸመ ነው። እስክንድር ነጋ ከ13 ዓመት በፊት አንድ ድረገጽ ላይ ባስነበበው ጽሑፉ የአሜሪካንና የኢትዮጵያን ግንኙነት ሲገልጸው በወረት የተሞላ አስመስሎት ነበር። እሱ እንደሚለው ኢትዮጵያ የአሜሪካ የደህንነት መሳሪያዎች ከተራይ ሬዲዮ ግንኙነት ወደ ሳተላይት ቴክኖሎጂ ሲመጥቁ የተረሳች ሀገር ናት። እስከዛው ግን አስመራ የነበረው ቃኘው ጦር ሰፈር የሁለቱ ሀገራት የዲፕሎማሲም ቁልፍ ነበር። አሁን ራሱ እስክንድር ነጋ የሚሳተፍበትን የአማራ ታጣቂዎች ቡድንን ጨምሮ በርካታ ከመንግስት ጋር ቅራኔ ያላቸውን ወገኖች ለመሸምገል ይጥራሉ የሚባልላቸው የአሜሪካ ባለስልጣናት የተረጋጋች ኢትዮጵያን ይሽታሉ የሚል ተስፋም አለ። ለዚህ መሻታቸው የሚመቻቸው ደግሞ ከተሜው እንግሊዘኛን በቀላሉ የሚገባው በአነጋገሩም ዲፕሎማሲን የሚያስቀድመው ሊበራል ሚዲያ ሊኖር ይገባል ብሎ ዕድሜውን በትግል የጨረሰው ሰው እስክንድር ነጋ ነው። ከወራት በፊት ለበራፍ ቲቪ ከደረሱ መረጃዎች አንዱ እስክንድር ነጋ በድብቅ ከመንግስት ጋር ሲልከው የቆየው ሽምግልናና ልመናው በቅድመ ሁኔታ ላይ ተመስርቶ ተቀባይነት አግኝቶለታል የሚል ነበር። እንደ ምንጮቻችን ከሆነ በጊዜው እስክንድር ወደ አዲስ አበባ ጉዞ ጀምሮ ነበር። ይሁንና እስክንድር ነጋ ወደ አዲስ አበባ ጉዞ ለመጀመር ዝግጅት ላይ እያለ አጠገቡ ባሉ ታጣቂዎች በተለይም በመከታው ማሞ ሊሆን እንደሚችል ይገመታል ሳይከዳ አልቀረም። ሰሞነኛውና 90 በመቶ የተረጋገጠ የተባለው የእስክንድር ነጋ የአዲስ አበባ ቆይታ ደግሞ ያን ለእናንተ ለተመልካቾቻችን አይመጥንም ብለን የተውነውን ከላይ የተነበበ መረጃ ወደ እውነትነት የሚያስጠጋ ነው። ምክንያቱም እስክንድር ነጋ እንደ ዘመነ ካሴ አብይን እብድ ብሎ አይሳደብም። ከዚህ ይልቅ ከሀብታሙ አያሌው ጋር ባደረገው ቆይታው ጠቅላዩን አንቱታ ሳይነፍግ ከነ ሙሉ ስማቸው ከነ ክብራቸው ጠርቷቸዋል። ይህ የተደራዳሪዎች አመል ነው። እንዲህ ያለው የእስክንድር ነጋ እንቅስቃሴ ግን በአክራሪ የአማራ ብሔርተኞች ዘንድ የሚጠላ ነው። ከሰሞኑ ፋኖ ብሔርተኛ አይደለም ማለቱ ደግሞ ከነጭራሹም የሚያስወግረው ሊሆን ይችላል። ሰሞነኛው የእስክንድር ነጋ ቃለ መጠይቅ አማራነት እስከ መጠራጠርም ያደርሳል። ለዚህም ይመስላል ታጋያው እስክንድር ነጋ ከሀብታሙ አያሌው አማራነቱን እንዲያስረዳ ጥያቄ የቀረበለት። ሲመልስም ቀጥተኛ መንገዱን አልተከተለውም። ከዚያ ይልቅ ራሱን እንደ ቼጉቬራ ሲገልጽ ሞክሯል። ቼጉቬራ ደግሞ ለአገሩ አርጀንቲና ሳይሆን ለማያውቁት ኩባዎችና የአፍሪካ ኮንጎ ሰዎች ሲታገል የኖረ በጥሬው ቀን ወደ ሞት ያዘገመው ሰው ነው። ለዚህም ይመስላል እስክንድር ስለ ንጹህ አማራነቱ ሲጠየቅ በስጋ አማራ ከሆነው በላይ በተግባር አማራ ሆኛለሁ ሲል እየመለሰው። በእርግጥ ነገሩ ግልጽ አይደለም። እንዲህ ላለው ትግል ምሳሌ ያደረጋቸው ደግሞ ከወላይታ እናትና አባት የተወለዱትን ታዲዮስ ታንቱን ነው። የሆነው ሆኖ ግን አማራ ታሪኩን ያድሳል የሚለው መፎክር ፈጣሪ ራሱ እስክንድር ነጋ መሆኑን ይከራከራል። እንግዲህ ይቅናው እንጂ ሌላ ምን ይባላል? በእርግጥ ከልቡ መሆኑን የማያውቀው ራሱ ስለሆነ ነው እንጂ ዘመነ ካሴ በመጨረሻው የቃለ መጠይቁ የኛ ትግል ዘር የማያውቀው የዘር ትግል ነው ብለን ነው የምናምነው ብሏል። እስክንድር ነጋን ከዛሬ ዝግጅታችን ለማስተናበት አንድ እንቁ የፖለቲካ ታዛቢ ላኩልን መልእክት እናጋራችሁ።
እስክንድር ነጋ ጎበዝ ጋዜጠኛ ነበር ብለው ይጀምራሉ ጸሐፊው። ያከሉና የቀድሞቹ ጋዜጦቹ ዘንድ በደንብ ይሰራ ነበር። ፖለቲካ ሲገባ ትኩረት ፈለገ። አዲስ አበባ በኪስ ያለች አንድ ብር ነች አለ። ፖለቲካውን አላወቀበትም። እናም ህዝቡም መንግስትም በካልቿል ነው። የአህያ ስጋ ካልጋ ሲሉት ከመሬት እሱ እስክንድር ነጋ ነው በማለት ትዝብታቸውን ይደመድማሉ። ስለ ዘመነ ካሴ የተጠየቁ የአንድ መገናኛ ብዙሃን የፖለቲካ ጉዳዮች አርታይ ደግሞ የሜጫው ልጅ ደጋግሞ ስሙን ስለሚጠቅሰው አንድ ማንነት በመናገር ይጀምራሉ። ኮሎኔል አጥናፉ አባተ ከነህልማቸው ያለፉ ምርጥ ኢትዮጵያዊ ነበሩ የሚሉን አስተያየት ሰጪው በመቀጠልም ነገሩ ካለፈ በኋላ ገዳዮቻቸው ጭምር በሳቸው ሞት ተጸጽተዋል ይላሉ። አፄ ኃይለሥላሴ ደጃዝማች በላይ ዘለቀን ከገደሉ በኋላ ሴረኛ የሸዋ መኳንንት እንዳሳሳቷቸው በቁጭት ተናግረዋል። ነገሩ እየፈሰሰው አይታፈስም ሆነና ትውልዱ ኪሳራውን ታቅፎ በጸጸት እያለፈ ነው። ለተከታዩ ትውልድ ትልቅ ትምህርት ለመሆን በተቻለም ነበር። ሆኖም ግን ተመሳሳይ ስህተቶች ሲደጋገሙ እያስተዋልን ነው። እግዚአብሔር ልቦና ይስጣቸው በማለትም ይቆጫሉ። ለዛሬ በዚህ አበቃን። ቸር ያገናኘን።